አመቱ 2009 እንደ አውሮፓውያን አቆጣጠር። ነገሩ በሱዳን ኮስቲ ተብላ በምትጣራ መንደር ነበር የሆነው። አራት ጓደኛሞች የሌላ ወዳጃቸውን ሰርግ ለመታደም ወደ አማር ዋብ ከተማ አቅንተው በመኪና እየተመለሱ ነው። ባማን ያደረሳቸው መንገድ ሲመለሱ የሰላም ጉዝጓዙን እንደበተን አልጠበቃቸውም። ጓዳቸውን ሞሽረው የሚመለሱት ጓደኛሞች መንገዳቸው ላይ ሞት ተዘርግቶ ነበር። ለዘመናት በወል እንዳበሩ የብዙዎች የጋራ ትዝታ ላይ ያለመነጠል የደመቀ እስትንፋሳቸው አብረው እንዳሉ በረደ። አብረው የጀመሩት ጉዞ አብረው ተበቃ። ከአራቱ አንዱ ተረፈ። ይህ የባለመረዋዎቹ የሱዳን የመድህ መዘምራን የፊርቀቱ ሳህዋ አሳዛኝ የመጨረሻ ሰዓታት ትረካ ነው። በብዙዎቻችን ትዝታ ላይ ደምቀው የተተከሉት ፊርቀቱ ሳህዋ በመልእክተኛው አለይሂ ሰላቱ ወሰላም ውዳሴ የተፈተለ ልሳናቸው ኮስቲ መንደር ላይ ታጠፈ። ከዋክብቱ አዋድ ረሺድ አህመድ፣ አለል ማዕሱም ዑመርና ዘይኑል አቢዲን አሼኽ ነበሩ። አንዱ ኮከብ ዕጣ ከመርገፍ ሰበሰበው። አጣሪፊ አህመድ ተረፈ። በመልእክተኛው አለይሂ ሰላቱ ወሰላም መወደስ የተሽሞነሞኑ ጥዑም ዜማዎቻቸው የፊርቀቱ ሳህዋ የማይሞቱ ትዝታዎች ሆነው በትውልድ መንፈስ ላይ ብርቱ ጣዕማቸው ይንቀሳቀሳል። በ1990ዎቹ እንደ ኤሮፓያን አቆጣጠር የተመሰረተው የሳህዋ የማዲህ ቡድን በመላው ዓለም በተለይ በኤዥያና አፍሪካ ከፍ ያለ ተቀባይነት ማግኘት ችሏል። በደማቅ የመድህ ፍኖታቸው ያበሩት ፊርቀቱ ሳህዋ ገዘፍ ያለ ተቀባይነት እንደነበራቸው ይወሳል። በተለይ የሀገራችን ዋና ዋና ከተማዎች እንደ መርካቶ ያሉ የገበያ ማዕከሎች እጅግ በደማቁ የሚሰሙት የፊርቀቱ ሳህዋ የመድህ ወለላዎች ነበሩ። ይህ ግን በሱዳን የነበሩ ሌሎች የመድህና የነሺዳ ቡድኖች አልነበሩም ማለት አይደለም። የፊርቀቱ ሳህዋ አባላት ሕይወት ካለፈ በኋላ የተረፉ የቡድኑ አባላት ይህንን የነብያዊ ውዳሴ ፈን እንደያዙት መቆየታቸው ይነገራል። እስቲ በፊርቀቱ ሳህዋ በር ወደ አንድ ትልቅ ስም እንጠጋ። ቀድሞ ነገር በፊርቀቱ ሳህዋ ደጅ በኩል የመጣ ነው ባህሩን ከፈለቀበት ምንጭ ለመቅዳት እንጂ ለሌላ አልነበረም። በሱዳን የመድህና የነሺዳ ትረካ ውስጥ የማይደበዝዝ ስማቸው ዘመንን እንደ ባህር እየከፈለ የደመቀው የሱዳኑ የቅኔ ዘውድ ስለ ሼኽ አብዱራሂም አልቡራኢ በመሐባ በውበትና በረቂቅ የንቃት አክርማት ስለተበጁ ድንቅ የስነ ግጥም ጸጋዎቻቸው ተነግሮ አይበቃም። ካልማዝ የጠነከሩ ስንኞች መሐባና ናፍቆት እንደ እሳት እየለበለበ ያበጃቸው ወርቅ አረጋት ልብ ላይ ሲዘሩ ከዋክብት ሆነው የሚበቅሉ የሆሄ ፍሬዎች አንደበት ላይ ሲቀመጡ ጣዕማቸው ህዋሳትን በፍስሐ የሚቆነጥጥ ዜመኛ መስመሮች እኚህ ከሱዳኑ ቡራኢ የምናብ ሰረገላ ላይ የሚበተኑ የስነ ውበት አበባዎች ናቸው። السلام لك يا حرم الرسول
ሸይኽ አብዱራሂም አልቡራኢ የመድህ ባለሟል ብቻ አይደሉም። የማኅበራዊ ተሐድሶ አራማጅ የማኅበረሰብ መሪና ሊቅ ናቸው። ሸይኽ አብዱራሂም አልቡራኢ በሱዳን አዛሪባ መንደር በ1923 እንደ ኤሮፓያን አቆጣጠር ተወለዱ። አዛሪባ በደቡብ ምስራቃዊ አልኦቤድ የሰሜናዊ ኮርዶፋን ግዛት 120 ኪሎ ሜትር ግድም እንደምትርቅ ይነገራል። አስተዳደጋቸው በኢስላማዊ ማዕረግ የተኳለ እንደሆነ ሲነገር አባታቸው በሀገሪቱ የተከበሩ ሊቅ እንደነበሩም ይወሳል። አባታቸው ሼኽ መሐመድ ወቂዐላህ ይባሉ ነበር። የዘር ግንዳቸው የኋሊት ሲመዘዝ ሁለንተናው በብርሃናማ የእውቀት አክርማ የተገመደ ሆኖ እናገኘዋለን። ቤተሰቡ በማኅበረሰብ ውስጥ ከፍ ያለ ክብር የሚሰጠውና አስተዋጽኦ የከበደ ነው። ሸይኽ አብዱራሂም አልቡራኢ በሱዳን የተለያዩ አካባቢዎች ከከበሩ ሊቃውንት ዘንድ ኢልምን ቀስመዋል። ሙሉ ዕድሜያቸውን ከትውልድ ስፍራቸው ኮርዶፋን የከረሙት ሸይኽ አብዱራሂም አልቡራኢ ለ50 ያህል ዓመታት በማኅበረሰብ ውስጥ እንደተከበሩ ኖረዋል። በካርቱምና ሌሎች ከተሜነት የተጫናቸው የሱዳን አካባቢዎች ቢኖሩም በተለያዩ ኸልዋዎች ያሳለፉት የኢልም ሕይወት በከተሜነት ቁሳዊ ጣዕም እንዳይነጠቁ እንዳደረጋቸው ይወሳል። ገና በጠዋቱ ቁርአንን በልባቸው ማህደር ማሳደር የቻሉት የሱዳኑ ጀንበር በሲራ በፍቅህና የአረብኛ ቋንቋ ዕውቀት ላይ ጥልቅ ሐሰሳ አድርገዋል። በቤተሰባቸው የተወራረሰውን የኢልም መንደር በመውረስ ለረጅም ዓመታት የማዕከሉ ተተኪ ሆነው ቆይተዋል። በዘርም ከሰሃባው ዙበይር ኢብን አልአዋም ረዲየላሁ አንሁ እንደሚወራረሱ ይነገራል። ይህም የጎሳ ዝምድና ከካሐውላ ነገድ ጋር የሚተሳሰር ነው። ሸይኽ አብዱራሂም አልቡራኢ በሱዳን የተለያዩ ግዛቶች በርካታ የዳዕዋ ማዕከላትን በማቋቋም ደማቅ ስማቸውን አትመዋል። በምስራቅ፣ በምዕራብ፣ በሰሜንና በደቡብ ሁሉ ብሩህ አሻራቸው ገዝፎ ይነበባል። በሴናር፣ በኡንዱርማን፣ በካርቱም፣ በኦቤድና ሌሎች አያሌ አካባቢዎች የሼኹ የዳዕዋ ማዕከላት የኢስላምን ግርማ ከመተረክ አላረፉም። በተለያዩ ዓለማት በመዘዋወርም እንደ ሉል የሚያበራ ትጋታቸው ታይቷል። ለመዲነቱል ሙነወራና ለሐረም ሸሪፍ ከፍ ያለ ፍቅርና ናፍቆት ያላቸው የሱዳኑ ብርሃን በየዓመቱ የሐጅ አምልኮ ለመፈጸም ይጓዙ እንደነበር ይወሳል። በሱዳን ምድር ሸይኽ አብዱራሂም አልቡራኢ ያሰረጹትን ገራም ራእይ ሱዳናዊ ባለቅኔና ሸይኽ አብዱላህ ሼኽ አልበሺር በአንድ ግጥማቸው ያወድሳሉ። ሸይኹ በሱዳን ምድር የተከሉትን ኢስላማዊ አምድ በውብ ስንኞቻቸው ይተርካሉ። ኸልዋና መስጂድ ያቆመው በምድሩ የቁርአን ግርማ የሚዜም በልፍኙ በድቅድቅ ጨለማ የሚያበራው ኑሩ እያሉ ይጀምራሉ ስንኞቹ ሲወርዱ የሸይኽ አብዱራሂም አልቡራኢን በማኅበረሰብ ውስጥ ያሰፈኑትን ኢስላማዊ ተጽዕኖ ይተርካሉ። ሸይኹ በሱዳን ከፍ ያለ ከበሬታ እንደሚሰጣቸው በርካቶች ይመሰክራሉ። ከዚህ መሃል ቡራኢ ኦፍ ሱዳን የተሰኘውን መጽሐፍ የከተበው ዶክተር አብዱልጀሊል ይገኝበታል። ሰውየው ስለ ሸይኹ ግለ ታሪክ በጻፈው መጽሐፍ ላይ የሱዳን ሕዝብ ለሸይኹ ያለውን ከበሬታ በተለያዩ መንገዶች እንደሚገልጽ ይተርካል። በሱዳን በየትኛውም ከተማ ብትንቀሳቀሱ የቡራኢን ምስል በሕዝባዊ አደባባዮች፣ መኪኖች፣ መደብሮችና በየትኛውም ቦታ ትመለከታላችሁ ይላል ጸሐፊው። ሸይኽ አብዱራሂም አልቡራኢ አበርክቷቸው በሱዳን ምድር ብሔራዊ መልክና ምስል እስኪሆን አድርሷቸዋል። በየትኛውም የሱዳን እልፍኝ የመልእክተኛው አለይሂ ሰላቱ ወሰላም ስም ሲዜም ከተሰማ በእርግጠኝነት ስነ ግጥሙ የሸይኽ አብዱራሂም አልቡራኢ ለመሆኑ ጥርጥር የለውም። በርካቶች የሸይኹን ውብ የመድህ ቤቶች አዚመዋል። ሸይኽ አብዱራሂም አልቡራኢ የመድህ ግጥሞችን መክተብ የጀመሩት በ1940ዎቹ እንደ አውሮፓውያን አቆጣጠር ነበር። ይህ ደግሞ በእድሜ ሲሰላ የ17 ዓመት ታዳጊ ነበሩ እንደማለት ነው። የስማቸው መነሻም ከየመኑ ታላቅ የመድህ ከታቢና ባለቅኔ ሸይኽ አብዱራህማን አልቡራኢ የተወሰደ ነው።
ሸይኹ በየመኑ የመድህ ኮከብ ተጽዕኖ ይህን ስም እንዳገኙት ይወሳል። በዚህም ዳግማዊ ቡራዒ ወይም የሱዳኑ ቡራዒ የሚል ስም እንዲያገኙ ሆኗል። የሸይኽ አብዱራሂም አልቡራዒ ስንኞች በግጥማዊ መነጽር ሲታዩ እጅግ ውብና ዜመኛ መሆናቸውን ክርክር ላይ አውጥቶ የሚያንገላታ አይኖርም። ሸይኽ አብዱራሂም አልቡራዒ እንዴት የመልእክተኛውን አለይሂ ሰላቱ ወሰላም ውዳሴ መጻፍ እንደጀመሩ ሲናገሩ በህልማቸው መልእክተኛው አለይሂ ሰላቱ ወሰላምን አይተው ውዳሴን መክተብ እንዲጀምሩ ሲያዟቸው እንዳዩና ከዛም በኋላ ያለውን እድሜያቸውን በመልእክተኛው አለይሂ ሰላቱ ወሰላም ዙሪያ ብርሃናማ ስንኞችን መርጨት እንደጀመሩ ይነገራል። ሸይኹ በሙሉ እድሜያቸው ከ1 ሚሊዮን የሚልቁ ግጥሞችን እንደከተቡ ይነገራል። ልጃቸው ሸይኽ አኑር እንደመሰከሩትም የነዚህ ግጥሞች ቁጥር ከመልእክተኛው አለይሂ ሰላቱ ወሰላም መድህ በተጨማሪ በሌሎች ጉዳዮች ላይ የተከተቡ እንደሆኑ ገልጸዋል። በርካቶቹ ግጥሞችም የተገኙት የሸይኹ ሕይወት ካለፈ በኋላ መሆኑ ይነገራል። ግጥሞቻቸው በተለያዩ መጽሐፍት ተሰብስበው መታተማቸውም ይወሳል። ስለ ሸይኹ የግጥም ክህሎት የሚመሰክሩ ሊቃውንት እያንዳንዳቸው የስንኝ ፍሬዎች ተአምራት ናቸው ይላሉ። بأمر من الله سبحانه وتعالى لأن الله سبحانه وتعالى قد أذن لهم بالدعوة فمن كان عنده الإذن يعني ما بيجيب قدامه حاجة أبدا. واجب الوجود ندعوك بالسجود الحقنا بالجدود ونقف على ሸይኽ አብዱራሂም አልቡራዒ በተውሂድ በማህበረሰብ ጉዳይ በሸሪዓና በረሱል ሰለላሁ ዐለይሂ ወሰለም አያሌ በውበት የተሸመኑ ቅኔዎችን ከትበዋል። የሸይኹን የግጥም ስራዎች በድንቅ ዜመኛ ኪላቸው በማስተዋወቅ ቀደም ብለን ያነሳቸው ፊርቀቱ ሰህዋ በእጅጉ ይወሳሉ። ከዛ ቀድሞ የነበረ አውላደል ቡራዒ የተሰኘ ህብረትም ይወሳል። ይህ ማለት ሌሎች ቡድኖችና ሰዎች አልነበሩም ማለት አይደለም። ቡድኑ በሸይኹ በራሳቸው የተመሰረተ ሲሆን በባህላዊ የሱዳን አዛዛም የራሳቸውን ብሩህ ዜመኛ ባህሪ ያላቸውን ቅኔያት ለአድማጭ ሲያደርሱ ቆይተዋል። شفيعنا الجملة في يومنا وأذال بدعاه لهمومنا في اليوم الآخر عجائلات خزين وليل فايزين ينفعني درهن في اليوم صورة الضمير ماشي للبلد الأمين አንዳንዱ ሊቃውንት በሱዳን የመድህ ዜማ ታሪክ ውስጥ የሸይኽ አብዱራሂም አልቡራዒ ግጥሞች አዲስ የዜማና የቅኝት መንገድ እንዳበጁ ይገልጻሉ። አውላደል ቡራዒ በኮርዶፋን የዜማ ቅኝት በማዜም አዲስ አይነት ስልት ለማህበረሰቡ ማላመድ ጀመሩ። በዚህ ውስጥ የሸይኽ አብዱራሂም አልቡራዒ እጅ በደማቁ መታየቱ አያደናግርም። ከአውላደ ሼኽ በኋላ በ1990ዎቹ እንደ አውሮፓውያን አቆጣጠር የመጡት ፊርቀቱ ሰህዋ የሸይኽ አብዱራሂም አልቡራዒን ስራዎች በሌሎች ዓለማት በማስተዋወቅ ከፍ ያለ አስተዋጽኦ ካደረጉት መሃል ናቸው። በ1996 እንደ አውሮፓውያን አቆጣጠር በወጣው የመጀመሪያው አልበማቸው በሀገራችን ጭምር ታላቅ ኪናዊ መነቃቃት ታይቷል። በደሴ፣ በጅማ፣ በድሬዳዋ፣ በሐረር፣ በአዲስ አበባ በተለይም አደሬ ሰፈርና መርካቶ በሌሎችም ከተሞች ከየሻይ ቤቶቹ የሚወጡት ድምጾች በመልእክተኛው አለይሂ ሰላቱ ወሰላም ውዳሴ የተሞሸሩት የሸይኽ አብዱራሂም አልቡራዒ ስንኞችና የፊርቀቱ ሰህዋ ጥዑም ህብረ ዜማዎች ነበሩ። እነዚህ ጣፋጭ ዜማዎች በረመዳን ወር በደማቁ ይሰማሉ። የአልበሙ ርዕስ አልአድናኒ ይባል ነበር። የፊርቀቱ ሰህዋ ስራዎች በሱዳን ኡንዱርማን ሬዲዮ ከተለቀቁ በኋላ እጅግ ተቀባይነታቸው እየደመቀ መጥቷል። እስቲ አንዳንድ የሸይኹን ጥልቅ የስነ ግጥም ክሂል የተሸከሙ ስንኞችን እናንሳ።
ሸይኹ በግጥሞቻቸው ላይ ያረፈው የሸሪዓና የታሪክ አረዳድ ጥልቅ ነው። በዚህ ላይ ውበትና ዜመኛ ጥላቸው ሲጨመር ነገሩ ይገናል። በብዙዎች ዘንድ ከሚታወቀው ያለያሊ የተሰኘውን መድህ ለናሙና እንምዘዝ። ይህን ድንቅ መድህ በተለያዩ ሰዎችና ቡድኖች መዜሙ ልብ ይባል። በዚህ መድህ ላይ የሼኽ አብዱራሂም አልቡራኢ የወትሮ የቅኔ ግለት እንደደመቀ ይሰማል። መሳይ በሌለው ካምቢያው ሙርሰል ልቆ ሹመቱ ልቅናው በልጦ አልፎ ተገኘ ካደም አባቱ የሰናይ ሁሉ የመልካም ሁሉ ግርማ ሞገሱ የብስራት ሁሉ መደምደሚያ እርሱ ይላሉ ሸይኹ። ግጥሙ ቀጥተኛውን የቅኔ ሐቅ የሚወጣ ቀጥተኛ ትርጉም እንዳልሆነ ልብ ይባል። የመልእክተኛውን አለይሂ ሰላቱ ወሰላም የሹመትና የልቅና ግርማ ለመግለጽ ሸይኹ በአያሌ ቅኔ ምጥ ውስጥ ያቃስታሉ። እንዴት ይጥማል ያንቱ ውዳሴ ስምሁን ማንሳት፣ ሌላው ይስቃል ወርዶ ሲጠብሰኝ እምባዬ እንደሳት፣ የፍቅርህ ብርታት አዛለው ቀልቤን አሳጣኝ ወኔን፣ እንዳንቱ ያለ አይቼ አላውቅም ሙሉ ዘመኔን ይላሉ። የረሱላህ ሰለላሁ ዐለይሂ ወሰለም ውዳሴን ጥፍጥና ለሸክም የከበደ ጣዕም ባዘሉ መስመሮች ይተርኩልናል። ግጥሞቻቸው በራሳቸው የተላበሱት ልክ የለሽ ዜመኛ ባህሪ በመረዋ ቅኝት ሲታጀቡ ልብን ማዋለላቸው አይቀርም። ሼኽ አብዱራሂም አልቡራኢ ሁሉም በሚባል መጠን ግጥሞቻቸው ላይ የራሳቸውን ስም በማንሳት ጭምር የመልእክተኛውን አለይሂ ሰላቱ ወሰላም ናፍቆትና ፍቅር ለመግለጽ ይጥራሉ። عليا شوق الطال والدمع صفف الطال ارهسي فرع الطال يا الخير አልአስሉ ኑር የተሰኘውን ድንቅ የመድህ ስራቸው ላይ የሼኹን የረቀቀ ስነ ግጥም ክህሎትና ባባት ያዘሉ ዜመኛ መስመሮቻቸውን እናገኛለን። ከተፈጥሮ ረቂቅ ምናብ ጋር ተዛዝሎ የሚፈሰው አዝማች በውስጡ ያዘለው ደማቅ ውበትና ሐቅ ለፍቺ ይጠናል። ቀደም ብለን ያየነውን የሼኽ አብዱራሂም አልቡራኢን የገዛ ስማቸውን እየጠሩ ፍቅርና ናፍቆታቸውን የመግለጽ ዱዓና ተማጽኗቸውን የማሰማት ትውፊት እዚህ ቀደም ባሉ መስመሮች ላይ እናገኛለን። ጌታዬ ሆይ በኔ ላይ አትቆጣ የቡራኢን ወንጀል አብስለት ብለው አባቢ ተማጽኗቸውን ያወርዳሉ። ከታች የሚወርዱት ግን ውብ የመድህ መስመሮች ናቸው። ተገልጾ የማያልቀውን የመልእክተኛውን አለይሂ ሰላቱ ወሰላም ልቅና በውብ ቋንቋቸው ለመማሰን ሲጥሩ ይታያል። የመልእክተኛውን አለይሂ ሰላቱ ወሰላም የመምጣት ብስራት፣ ልቅና፣ ሹመት፣ ደማቅ የፍጽምና ባህሪያት በስንኞቻቸው መዳፍ ይዳሰሳል። ታማኝነታቸው፣ ጀግንነታቸው፣ ባለድልና አሸናፊ የሆነ ስብዕናቸው በውብ ግጥማዊ ቀመር ተሰድሯል። በስንኞቹ ውስጥ የሚጠቀሱት የመልእክተኛው አለይሂ ሰላቱ ወሰላም ተአምራዊ ባህሪያት የእኛ ነብይ ልቅና ምን ድረስ ከዘመንና ሁኔታ የተነጠለና ከፍ ያለ እንደሆነ ያሳያሉ። የሼኽ አብዱራሂም አልቡራኢ ቅንያት ቢነሱ ተነግረው የሚዘለቁ አይደሉም። ጥልቀት፣ ውበት፣ ፍቅርና ናፍቆት ተደጋግፈው ያቆሟቸው ዘመናዊ ሽሬ የጥበብ አዕማድ ናቸው። በሱዳን ምድር አሁንም መድሆቻቸው በግርማ ይዘመራሉ፣ ይዜማሉ። ከመድህም ሌላ በአላህ ሱብሓነሁ ወተዓላ ልቅና፣ በማህበራዊ ጉዳዮች፣ በአምልኮና ሌሎች ሸሪዓዊ ድንጋጌዎች ላይ በርካታ ግጥሞችን ጽፈዋል።
ሼኽ አብዱራሂም አልቡርዒ በ2005 እንደ አውሮፓውያን አቆጣጠር ወደማይቀረው ዘላቂ ሀገር ተቃኑ። አላህ ሱብሓነሁ ወተዓላ ስማቸውን በነቢያዊ ውዳሴ ለተሞሸረች ነፍሳቸው ነቢያዊውን ሸፋዓ ያድላቸው። እንደ ረቢዕ ባለ ነብያዊ ትርክት በሚጎላበት ሰሞን ከመልእክተኛው አለይሂ ሰላቱ ወሰላም በጥበብ የሚያቆራኙንን እናስታውሳለን። ሼኽ አብዱራሂም አልቡርዒን ደግሞ መዘንጋት የሚቻል አይደለም። ሼኹ በህይወት ዘመናቸው አያሌ ክብሮችና ሽልማቶች የተበረከተላቸው ሲሆን ትዝታቸው በየልባችን ወለል የብርሃን ካስማውን ተክሏል። ውስጥ ውጩ ላይታችሁ አማን ይሁን።